ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የጽጌረዳ ድራማ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንግዲህ ጽጌረዳ ልታገባ ነው ማለት ነው። ልታገባ በዚህም ደግሞ የፌቨን እጅ አለበት። ልታገባ የምትገፋፋትና ጫና የምታደርግባት በአንድም በሌላ መንገድ እንግዲህ ፌቨን ናት ማለት ነው። በዚህ ማለት እንግዲህ ፌቨን ሳሎን ቁጭ ብላ ስልኳን እየነካካች እና ለራሷ ጊዜ እየሰጠችበት በምታመችበት ሰዓት ድንገት እንግዲህ የጽጌረዳ እናት ዘርፌ እንግዲህ መምጣት ትጀምራለች ወደ ሳሎን። ስትመጣም እንግዲህ መደንገጥ ትጀምርና ምንድን ነው ፌቨን ምን ሆነሻል? እዚህ ለምን ተቀመጥሽ? ትላታለች ማለት ነው። በዚህ ምሽት እንዴት አተኝም እንዴት ትላታለች። ፌቨንም ደግሞ ዘርፌን እንዳስደነገጠቻትና ለምንድን ነው ድምፅ አልባ የሆንሽው? ትላታለች ማለት ነው። በዚህ ማለት እንግዲህ ዘርፌ ፌቨንም እንግዲህ ዘርፌን በደቂቃ ውስጥ ይሄን ሁሉ ጥያቄ እየጠየቀቻት የቱን ልትመልስ እንዳለባትም ግራ እንደገባት ትነግራታለች ማለት ነው። እንግዲህ ፌቨንም ዘርፌን ምን እንደምትሰራ ብትጠይቃትም ፌቨን ግን ዝም ብላ ውሃ ልትጠጣ እንደሆነና ድንገት እያለፈች እንደሆነ ትነግራታለች ማለት ነው። በዚህ ማለት እንግዲህ ፌቨን አይ እኔ ለራሴ ትንሽ ጊዜ ልስጥ ብዬ ነው፣ ለዛ ነው እና ስልክ እያወራው ነው፣ ስለዚህ ልገባ ነው ልተኛ ነው ትላታለች ማለት ነው። እንግዲህ ዘርፍዬም ደግሞ በደረቀ ሌሊት ብቻዋን መሆን ጥሩ እንዳለለና የሆነ ነገር ቢሆናት ብላ በማሰብ ነበር እንደዚህ ያለቻት ማለት ነው። እንግዲህ በዚህ መሀል ፌቨንም እሺ ስልክ ስለያዘኝ ነው እንጂ ገብቼ ልተኛ ነው፣ በቃ ልግባና ልተኛ በማለት እንግዲህ ገብታ ለመተኛት ትነሳለች የምኝታዋ ማለት ነው። እንግዲህ ደህና ደሪ ብላት ወደ ክላሷ መግባት ትጀምራለች። ዘርፍዬም ይሄ ነገር አልተዋጠላትም። ምንድን ነው ይሄ ነገር በማለት እንግዲህ ነገሩን ትተው ወደ ራሷ ተግባር መሄድ ትጀምራለች። እዚህ ጋር ደግሞ ዘርፍዬ ፊቷን እየታጠበች ባለችበት ሰዓት እንግዲህ ነግቷል ማለት ነው። የእናት ነገር መቼም ስለ ልጅ መጨነቅ ነው። ስለ ልጇ ማሰብና መጨነቅ ትጀምራለች ማለት ነው። እንግዲህ የልጇም ሁኔታ ለእሷ በጣም ከልክ በላይ የሚያስጨንቃትና የሚያሳስባት ሆኗል። በዚህም ሁኔታ እንግዲህ ከልክ በላይ ጭንቀት እና እንትን ስለሆነችም ፊቷ ጥሩ ሁኔታ ጤናዋ ጥሩ ሁኔታ ላይ አይደለም ማለት ነው። ፊቷ ላይም ደግሞ ጥሩ ሁኔታ ላይ እንዳልሆነች ፊቷ ይናገራል። በዚያም ሁኔታ ፊቴ እንደዚህ የሆኑ ምንድን ነው እያለች እንግዲህ በመስታወት ራሷን እያየች መበሳጨትና መናደድ ማዘን ትጀምራለች ማለት ነው። እናም በዛ መሀል እንግዲህ ፊቷን እየታጠበች ምናምን ራሷን እያዳመጠች እና በሀሳብ እንትን ብላ ነበር ማለት ነው። እንግዲህ የጽጌረዳ ነገር እንግዲህ በጣም ነው ከልክ በላይ ለሷ ከስራዋና ካለችበት የኑሮ ሁኔታ አንጻር በጣም ነው እየረበሻት ያለው ማለት ነው። እንግዲህ ፌቨንም ወደ ክላሷ በመግባት እንግዲህ አሁንም እንቅልፍ እምቢ ብሏታል። እንቅልፍ እምቢ ያላት ደግሞ ራሷ የምታሰረው ነገር እና ራሷ ለጽጌረዳ የምታደርገው ነገር ነው ማለት ነው። በዚህ ማለት እንግዲህ ቁጭ ብላ እያሰበችና እየተከዘች ባለችበት ሰዓት እንግዲህ በራሷ ሀሳብ እና በራሷ አላማ ዮናስም እንኳን ደስ አለች ብሎ መኪና ውስጥ እንግዲህ የደስታ ስጦታ ሲሰጣት ታልማለች ማለት ነው። እንግዲህ እሷም እንኳን አብራ ደረስ ያለን፣ ግን ምን ተገኝቶ ነው? ምንድን አዲስ ነገር አለ? ትለዋለች ማለት ነው። እንግዲህ ደስታውም የእሱ ደስታ እንደሚያስደስታትና የደስታው ምክንያት ግን ምን እንደሆነም ትጠይቀዋለች። እንግዲህ የእሱም የደስታው ምንጭ የጽጌረዳ እሺ ማለት ነው። ጽጌረዳ እንግዲህ ዮናስ ሊያገባት እንደሚፈልግ የትዳር አጋሯ መሆን እንደሚፈልግ ነግሯታል። በዚህ ማለት እንግዲህ ጽጌረዳ እሺ ብላ ስትቀበለው ምናምን እንግዲህ እያለመች ነው ማለት ነው። እንግዲህ በዚህ ማል በዚህ ሀሳብ እንግዲህ በዚህ ሰዓት ዮናስ እሺ ብላ ዮናስ እሺ እንደሚያሸንፋት እና እሽታዋንም እንደሚያሸንፍ ነው እንግዲህ እያለመች ያለችው። እንግዲህ የጽጌረዳን ማግባት የፈለገችው ዋነኛ ምክንያቱ ምንድን ነው? ጽጌረዳን ስለምትናደድባትና ስለመቀናባት ነው ማለት ነው። እንዲሁም ደግሞ ነብዩ ስለሚወዳት አብረው ይሆናሉ የሚል ፍራቻ ስላላት ይሄ ነገር እንቅልፍ ነስቷታል ማለት ነው። በዚህ ማለት እንግዲህ ዮናስም ጽጌረዳን ማግባቴ እኮ ለእኔ ነው ደስታው እንጂ ለአንቺ አይደለም፣ ይህን ያህል ባትደሰች መልካም ነው፣ ለእኔ ነው ደስታው ጽጌረዳን ማግባት ይላታል ማለት ነው።
ነገር ግን ጽጌረዳ ይሄ ነገር በጣም ነው ጽጌረዳ አግብታ ማየት ለጽጌረዳ ሳይሆን ለራሷ ደስታ ይሰጣታል። ምክንያቱም ሌላ አላማ ስላላት ማለት ነው። እንግዲህ ከእሷ መራቅ እፈልጋለሁ ከጽጌረዳ እኔ መራቅ እፈልጋለሁ ትላታለች ማለት ነው፣ ትለዋለች ማለት ነው። እንግዲህ በዚህ ማለት የጽጌረዳ ማግባት ለእሷ በጣም ደስታ እንደሚሰማት እና ከምንም በላይ ለእሷ እረፍት እንደሚሰጣት ነው። እንግዲህ አንዳንድ ጥሩ ያልሆኑ ሰዎች ምንድነው ያነ ሰው ምንም ባይደርስብንም ምንም ባያደርግ የራሱን ህይወት እንትን ላለ ለኖረ ለእኛ ምቾት አይሰጠንም ማለት ነው። እንግዲህ አንዳንድ ሰዎች እንደዛ ነው የሚያስቡት፣ ግን መሆን የለበትም። አብሮ አደጓ ነበረች፣ ለእሷ መልካም ነገር መመኘት ነበር የሚገባት ማለት ነው። እንግዲህ ዮናስም ስታልም ፌበን እንግዲህ ቁጭ ብላ ተቀምጣ ስትቃዥም ጽጌረዳን ዮሐንስ ድል ባለ ሰርግ እንደሚያገባት ነው ማለት ነው የምታልመው። በዚህ ማለት እንግዲህ ምን ነው እያለች እንዴት ነው በሰርግ ልታግባት እየፈለግከው ትለዋለች። እሱም ደግሞ እንደ እህትሽ የምታያትን ሴት ምን ችግር አለው ሽማግሌ ልኬ በክብር ባገባት፣ እንዲሁም ደግሞ እህትሽ ማለት ነው አብራሽ አድጋለች በሰርግ ለመዳር እሷንስ አቸኩይም ወይ ይላታል። እሷም ደግሞ የእውነት እንደዚህ ልታረግ በቃ ቤተሰብ አስተዋውቀህ ምናምን ህጋዊ ሚስት ልታረጋት ነው ማለት ነው በማለት እንግዲህ ከልክ በላይ ደስታ እንደተሰማትና ተሳካልኝ ማለት ነው። እንግዲህ እኔ ተሳክቶልኛል፣ እሷ ከህይወቴ ልትወጣ ነው፣ ካሁን በኋላ እሷ ከህይወቴ ልትወጣ ነው በማለት እንግዲህ በጣም ደስ እንደሚላትና ከምንም በላይ እንትን እንዳለት ታልማለች ማለት ነው። እንግዲህ ዮናስም እንግዲህ እንደ ትልቅ ሰው ብታወሪ ይሻልሻል፣ እንደዚህ ባትደሰች መልካም ነው ይላታል ማለት ነው። እንግዲህ በዚህ መሀል ደግሞ እቺ ሰው አንደኛ የማይሆናትን የማትፈልገውን ሰው ልታጋባትም አላማ ከመያዟ በተጨማሪ ምንድነው የፌቨን ክፋት ሊያገባት የተዘጋጀውን ሰው እንደገና ደግሞ የልብ ፍቅር እንዳይሰጣት ወይም ደግሞ አስመችቶ እንዳይዛት የእሷን አስቸጋሪ ባህሪ ነው ብላ ዋሽታ መንገር ነበር የመረጠችው ማለት ነው። ዮናስም ይሄ ነገር ግር ብሎታል። ምንድን ነው ወደፊት አብሯት እየኖረ ነው ባይጋቡም፣ ግን ወደፊት ደስ የማይል ባህሪ ስትይ ምን ለማለት ፈልገሽ ነው ንገርኝ ይላታል ማለት ነው። እሷ ግን ወደፊት አብራ ስትኖር አብሮ አደጋ ስለሆነች የእሷን አስቸጋሪ ባህሪ እንደምታውቅና ከአሁን በኋላ አብራ ደስታ እንደማሰጠው እንዲሁም ደግሞ ልትጎረብጠው እንደምትችል በፍቅርም ጥሩ ጊዜ እንደማይኖራቸውም ነግራ እንግዲህ የጥርጣሬ ህይወትና ደስ የማይል የፍቅር ህይወት እንዲኖራቸው ነው ማድረግ ያሰበችው። የፌቨን ክፋት አሁን በጣም በዝቷል ማለት ነው።